ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር ባሎለኔ ነገራችሁኝ ሁሉ አንድ ሳታስቀሩ ለዘመዶቻችን ንገሯቸው። አቤት ታውራሪ ባላገር አስሮ ያስነበታቸውን አሽከሮቻቸውን አደግድገው በተራ እንደቆሙ ከግራ ወደ ቀኝ ከቀኝ ወደ ግራ ባይናቸው ገርፈው ከአምስቱ አሽከሮች ማን እንደሚናገር በርሳቸው ሲታዩና አንተ ተናገር ሲባባሉ መልኮ ተናገሩ እድሜ ለቀኝ አዝማች አካሉ እድሜ ለክብሬና ለጥቅሜ ታጥቆ ለቆመው ወንድሜ ለቀኝ አዝማች አካሉ ማላገር ከጉልቴ የሚያገኘውን እንጀራ እየበላ ጠግቦ ጉሹን እየጠጣ ሰክሮ በአደባባይ የሰደበኝን ያዋረደኝን እኔ ሽሮ በጉልቴ አበጀ በላውን መሾሙን ይህን ሁሉ ጉድ ለዘመዶቻችን ነገሯቸውና ከወንድሜ ከቀኝ አዝማች አካሉ ጋር ይፈዱ አሉ ፊታውራሪ። የገዛ ንግግራቸውን በሰሙ መጠን ስሜታቸው ምርር ንግግራቸው ክረፍ እያለ ከዚያ ከአምስቱ አሽከሮች መካከል ደስታ የሚባለው ለነገሩ መግቢያ እንዲሆነው እነሱ እንዴት እንደተያዙ ለመናገር ሲጀምር ያንተ ነው ይያዛል ጠየቅኩም እናንተ ብትያዙ ባትያዙ ጉዳይ አይደለም እኔ ጠየቅኩ ሌላ ነው አሉ ፊታውራሪ አቋርጠው። ወዲያው ደስታ የጌታውን ቁጣ ስላየ ደንግጦ ድንግርግር ሲለው ፈረደ የሚባለው ጮሌ ጓደኛው ተመለከተና ካፉ ነጠቅ አድርጎ መቼም በሶስቱ ጉልቶቻችን ከሚኖረው ህዝብ ከህፃናትና ከበሽተኞች በቀር ወንድ የተባለ ሁሉ ባንድ ላይ ተሰብስቦ በጌቶች ላይ ያወርደው የነበረውን ስድብና እርግማን እንኳን ሁለተኛ ደግሞ ለመናገር መጀመሪያም ለምን ሰማው ያሰኛል። ስለዚህ ባልናገር ይሻላል። ብቻ ከስድቡም ከርግማኑም በኋላ የሚጣሉ ሰዎች ቢኖሩ ነገራቸውን እዚያው የዘመድ ዳኞች እየመረጡ እንዲጨርሱ እንጂ ተካሰው ወደ ጌቶች እየመጡ ዳኝነትና ውርርድ እንዳይከፍሉ በምንም ምክንያት መተያያና እጅ መንሻ ወይም የዓመት በዓል መዋያ ይዞ ወይም ቤትና አጥር እሰራለሁ ብሎ ወደ ጌቶች አንድ ሰው እንዳይመጣ ከውስጥም ሆነ ከውጭ ሌባና ቀማኛ ቢነሳ ለሶስቱም ጉልቶች የጎበዝ አለቃ ሆኖ የተሾመው አበጀ በለው የተነሳውን ሌባና ቀማኛ አድኖ እንዲይዝ ካበጀ በለው ያመለጠ ሌባና ቀማኛ ቢኖር አገር ተሰብስቦ በውስ አውጥቶ ለጎበዝ አለቃው እንዲያስረክብ ከዚህ ወጣ የሚሰራ ሰው ቢኖር ለካዲ እንዳገር ጥላት ተቆጥሮ ቢታመም ጠያቂ ቢሞት ቀባሪ እንዳያገኝ ከተወሰነ በኋላ ከቤተክርስቲያን መጣፍ ወጥቶ ሁሉም መጣፉን እየጠፋ ማለና በመጨረሻ ቄሱ ተነስተው ከዚህ ከማላችሁበት ብትወጡ ወግዝ ከማሪዎስ ብለው ገዘቱ። ብቻ ቄሱ ተገደው ነው አሉ አለና ከጓደኞቹ መካከል እንደቆመ በተናገረው መስማማታቸውን ለማረጋገጥ ዞር ብሎ ሲያያቸው ጓደኞቹም እያንዳንዳቸው ግንባራቸውን ወደ ላይ በመግፋት በተናገረው ሁሉ መስማማታቸውን ስለገለጹለት ገድሎ እንደተመለሰ አዳኝ ኩራቱ ለሁሉም ጎልቶ ታየ። አይደለም ቀኛዝማች
አሉ ፊታውራሪ በቀኛዝማች አካሉ ላይ አይናቸውን ፍጥጥ አድርገው ተክለው። አዎ ሰማሁ። እጅግ የሚያሳዝን ነው። አንተማ ደስ ይበልህ እንጂ ምን ያሳዝናል? እኔ ስዋረድ ከአባቶቼ ጀምረን ደማችንን ባፈሰስንበት ላባችንን በጠመቅንበት ጉልታችን ባላገር ሹምሽር ሲያደርግበት ባላገር እኔን ሽሮ አበጀ በለውን ሲሾምበት ደስ ይበልህ እንጂ ለምን ታዝናለህ? የእሱ ጥቅም መጉደልና የእሱ መዋረድ የሚያሳዝነኝ ወይም ደስ የሚያሰኘኝ መሆኑን ከእግዚአብሔር ሌላ የጋራ ዘመዶቻችን ስለሚያውቁ እሱን እንተውና ይልቅ አሁን ስለደረሰው ችግር ብንነጋገር ይሻላል። ለምን እንተዋለን? ይገለጥ እንጂ የያዟቸውን እስረኞች እባክህ ለእኔ ስትልቀቅልኝና ነገሩን ክብርህም ጥቅምህም በማይጎድልበት መንገድ እኔ ጨርሰዋለሁ ብለህ አስለቅቀህ ከዚህ ሄደው ባላገሩን እንዲያሸፍቱ አድርጋቸው። እዚህ በተሰበሰቡት የጋራ ዘመዶቻችን ፊት ለምነህ አስጨንቀህ ያስለቀቅሃቸው ባላገሮች መሆናቸውን አገር ሰብስበው አድማ ያስደረጉ አሁን ከዚያ ከመጡ ሰዎች ሰምተሃል። እንግዲህ አንተም የኔም ዘመዶች ናቸው እዚህ ያሉት፣ ይፍረዱ። እሺ እንግዲህ እኔም የምናገረው አለኝና አሽከሮች አንድ ጊዜ ውጭ ቆዩ አሉ ቀኛዝማች አካሉ። አሽከሮች ከወጡ በኋላ አዩ ፊታውራሪ አሉ ቀጠሉና፣ አዩ እኔ እሱም ቤት ለመስራት እሱ ለማፍረስ ስንታገል እድሜያችንን እንደገፋ ነው ከሱ በቀር እዚህ ከተሰበሰቡት ሁሉ የማውቅ የለም ብለው ሊናገሩ የፈለጉትን ተናግረው ሳይጨርሱ አትስደበኝ እብድ ብቻ ነው የገዛ ቤቱን የሚያፈርስ፣ እኔ እብድ አይደለሁም የገዛ ቤቴን የማፈርስ፣ አትስደበኝ ልብ አድርግ አሉ ፊታውራሪ በቁጣ ቀኛዝማችን አቋርጠው። የጋራ ዘመዶቻችን ይፍረዱን ብለው የለም። ታዲያ እኮ እሷን ሰምተው እኔንም ሳይሰሙ ሊፈርዱ አይችሉም። ወዲያውም ከእንግዲህ ወዲያ በእሱ ጉዳይ እንዳልገባ ስለወሰንኩ የመጨረሻ ቀን ነውና ይህን ውሳኔ ለማድረግ ያስገድደኝን በዘመዶቻችን ፊት እንድናገር ትንሽ ይታገሱኝ። አንተ በእኔ ጉዳይ አልገባህ እንደሆነ ምንኛ ተጎዳሁ እባክህ። እኔ መሸሻ ከፈለግኩ እንዳንተ በንብረቴ በጉልቴና በርስቴ ያዞ እንዳንተ በእኔ ምክንያት ታውቆና ተፈቶ ተከብሮ ለመኖር የሚመኝ እንደ ሳር ቅጠል ብዙ መሆኑን አታውቅም? ዛሬውኑ ቄስ መነኩሴ አማላጅ ልኮ እግሬን ስሞ ለመሾም የሚመኘው ብዙ መሆኑን አታውቅም? አንተስ ብትሆን ለምነህ አስጨንቀህ ነው እንጂ ለምኜ ለሾምኩ ወየው ጉድ። ርስት ጉልቶን ለማስተዳደርና ነገረ ፈጆ ለመሆን እኔ ለምኜ እንጂ እሱ ለምነውኝ የገባሁበት ሰዓት አለመሆኑ እውነት ሆኖ ብቻ በእሱ ምክንያት እንድታወቅና እንድከበር ወይስ ከእሱ ደሞዝና በል እንዳገኝ ይመስሎታል? አይደለም፣ ልትጸድቅ ነው። እኔን ደካማውን አካለ ጎደሎውን ረስተህ ልትጸድቅ ነው። የለም ደካማና አካለ ጎደሎ ስለሆነ አይደለም፣ እንዲያውም ያለቅጥ ብርቱ ስለሆኑ ነው አሉ ቀኛዝማች ትንሽ ፈርጥም ብለው። በጎልማስነቱ ጊዜ የነበረው ጀግንነቱና ኃይለኛነቱ በስህተት መንገድ ስለመራውና ረዳት የሚያስፈልገው መሆኑን ስለተረዳው ነው። እንዴት አሉ ፊታውራሪ ቀኛዝማች አካሉ ምንም ቢጠሏቸው ስለ ጀግንነታቸው ምስክርነታቸውን በማረጋገጣቸው በጣም ሻክሮ የነበረ ልባቸው ትንሽ እንደመለስለስ አለና፣ በጎልማሳነቱ በፈረስ በቦክስ በተኩስ ተወዳዳሪዎቹን በማሸነፉ በጦር ሜዳ ሄደው ጠላቶቹን ድል መምተው በመመለሱ ሰው ሁሉ ሲያደንቆ ሲያከብሮ ሲፈራው ጊዜ ለምነው ሳይሆን ተለምነው የጠየቁትን ብቻ ሳይሆን ያልጠየቁትን ጭምር ሲያገኙ ጊዜ እግዚአብሔር በሰፊ መሬቱ ከሱ በቀር ሌላ ክብሩንና ጥቅሙን የሚወድ ሰው እንዳልፈጠረ ሰው ሁሉ የእሱን ፈቃድ ለመፈጸም እንጂ ራሱ ፈቃድ የሌለው ሆኖ እንደተፈጠረ በሙሉ ልቡ አምነው በዚሁ ልመራ ብለው ተነሱ። በዳኝነት ወንበር ቢያስቀምጦ በሕግ ፈንታ ፈቃዱን ሕግ አድርገው ልፍረዳል ሀገር ቢሰጦ በሕግ እንዲያስተዳደሩትና እንዲጠብቁት የተሾሙበትን ሕዝብ እንደ ቀማኛ ይዘርፉት ጀመር። እንዲያው ባጭሩ ሕዝብ የጠላው እግዚአብሔር የጠላው መሆኑን ማወቅ አቃተው። ስለዚህ ያደንቆ ያከብሮ የነበረው ሰው ሁሉ ይጠላው ጀመር። ሁሉም ሞቶን ያለዛም ሽሮቶን አጥቆ ፈለገ። የዚህ መጨረሻ ምን ሆነ? መጨረሻውን ሁላችን እሱ ጭምር እናውቃለን። ከዳኝነት ወንበርና ከሹመት ታግዶ በርስት ጉልቶ ብቻ እንዲወሰኑ ተደረገ፣ ተጋዙ።
ብቻ የሁሉ ትምህርት ሳይሆኑ መቅረቱ ለዚህ ሁሉ በራሱ ጥፋት ሌላ ምክንያት እየፈጠሩ ሌላ ሰው ሲወቅሱና ሲያማርሩ መኖሩ ያሳዝናል። ያን ጊዜ ነው ያስታውሱ እንደሆነ ሹመት ይቀርቦ ርስት ጉልቶ እስካሉ ለሶ ካለፉ በኋላ ለተከታይ ትውልድ እንዲተላለፍ ለማድረግ በአጠገቦ ሆኜ እየመከርኩ በደህና መንገድ ለመምራት የሚችል መስሎኝ የርስት ጉልቶ አስተዳዳሪና ነገረ ፈጆ እንድሆን የለመንኩ። ከመልካም አባቶች የወረዱ ጉልቶች በሶ ጊዜ እንዳይፋቁና ከሶ በኋላ የሚከተሉት ትውልዶች ያለ ጥፋታቸው ቦታ የሌላቸው ከንቶች ሆነው እንዳይቀሩ ነበር ለምኜ ጣጣ ውስጥ የገባሁ እንጂ እሶ እንደሚሉት የእሶ ሹም በመሆን ለመከበር ወይም ደሞዝ ለማግኘት አልነበረም። ከእሶ እንኳን ደሞዝ ከጭቅጭቅና ከጥል በቀር እግዚአብሔር ይስጥልኝን እንኳን አግኝቼ እንደማላውቅ እሶም ያውቁታል። አሁን የሁሉ ከንቱ ሆነ። ከአንድ ወገን እሶ እንደ ልቤ አልዘረፍኩም ብለው ሲወቅሱኝ፣ ከሌላ ወገን አሸንፈውኝ በባላገር ላይ ለሚያደርጉት ግፍ እኔ ኃላፊ ሆኜ ስቀርብ ባላገር ሲወቅሰኝ ለሚሰሩት በደል ሁሉ መሸፈኛ ሆኜ የባላገር ወቀሳና አቤት እንደ ሳት ሲገርፈኝ ጥርሴን ነክሼ የደከምኩበት ሁሉ ከንቱ ሆነ። ይህ ነው የሚያሳዝነኝ። የእሶ መሰደብና መረገም ይችን ያህል አያሳዝነኝም አሉ ቀኛዝማች የቀኝ ፊት ጣታቸውን ጥፍር በግራ ጣታቸው ጥፍር አፋጭተው። ጨረስ ወይስ የቀረ ስድብ አለ? የረሳኸው ስድብና ዘረፋ አለ እንደሆነ እየፈለግህ ጨምርበት አሉ ፊት አውራሪ። ራሱን ቀና አድርጎ እውነቱን ፊት ለፊት የሚነግሩን ለዘለቃ ጥቅሞና መልካም ስሞ በማሰብ ከእሶ ፈቃድና ምኞት የተለየ ምክር የሚሰጡን ሁሉ እንደ ሰዳቢና እንደ ዘላፊ የሚቆጥሩ በመሆኑ ነው እንጂ አልሰደፈውም፣ አልዘለፈውም። ሲያጣላን የኖረም ይሄ ነው። በልግድ የለም እግዚአብሔር መልካም ምላስ አድሎሃል። ራስህን መልአክ እኔን ሰይጣን አስመስለህ በርስተ ጉልቴ ስታዝ ስትሾም ስትሽር የኖርኸውን ምንም ዋጋ የሌለው አድርገህ አንተ ለእኔ ያልሆን ውለታ ብቻ ዳር ድንበር የሌለው አድርገህ ውሸቱን ወደ እውነት እውነቱን ወደ ውሸት ለዋውጠህ ስትናገር መላስህ ትንሽ እንኳን አይደናቀፍ። መልካም ምላስ ታድለሃል። ብቻ ምንም ያክል መላስህ ነገር መስራት ሊያውቅ ይህ መላስህ አሳምሮ የሰራ ሁሉ እውነቱን ሊሸፍነው አይችልም። እውነቱ ስትሰራው የኖርኸው ሁሉ አንተ ተወደህ ተከብረህ እኔ እንድጠላ እንድናቅ ለማድረግ መሆኑ አሁን የደረሰው መድረሱ ነው። የማይካደው ዋና ምስክር ይሄ ነው። ነገር ማሳመሩ አይደለም። እውነቱስ ሌላ ነው አሉ ቀኛዝማች ትንሽ ፍርጥም ብለው። ምን? ከሁሉ አስቀድሞ ከባላገር የሚፈልጉትን ብዙ ከመንገድ የወጣ ነገር ከእሶ ጋር እየተጣላሁ እንዲቀርር ባይሆንና እኔን አሸንፈው ወይም እኔ ሳላውቅ በጎን የሚያደርጉትን የማይገባ ስራ እኔ በስህተት ያደረግኩት መስዬ ባላገሮችን በማባበልም በመደለልም እንዲለዝቡ ባላደርጋቸው ኖሮ ይህ አሁን የደረሰው ገና ድሮ ይደርስ ነበር። ሁለተኛ አሁን የደረሰውንም ቢሆን እንዲደርስ ያደረጉ እርሶ ነው እንጂ እኔ አይደለሁም። እዚህ በተሰበሰቡት ዘመዶቻችን መካከል እኔ ባላገሮችን አለዝቤ ነገሩን በሰላም እንዲጨርሰው ተስማምተን እስረኞች ከተለቀቁ በኋላ እንደ ልማዶ በጎን አሽከሩን ታምራትን ልከው ከ3 ወር በኋላ 6 ፍሪዳ ያላመጣችሁ እንደሆነ መቻያ ልኬ አዘርፋችኋለሁ ብለው የባላገሮችን መላእክተኞች አስፈራሯቸው። ይሁት ይህ ነው ይህን ሁሉ ያመጣ። ይህ ነው እውነቱ። ብቻ የሚያስገርመው እሶ ስህተት ሰርተው በአጋጣሚ ውጤቱ ያማረ እንደሆነ ይፈክሩበታል። ያላማረ እንደሆነ ለስህተቱ ኃላፊ የሚሆን ሌላ ሰው ይፈልጉለታል። እስከ ዛሬ ለስህተቱ ሁሉ መሸፈኛ ኃላፊ በመሆን ወደ ፈለግኩት ዓላማ የምደርስ መስሎኝ ብዙ መከራ ተቀበልኩ። ነገር ግን ይህም ሁሉ ሆነው ከእሶም ከባላገርም ጋር ከመጣላት በቀር እንደተመኘሁት ጉልቶቹን ለተከታይ ትውልድ እንዲተላለፉ ለማድረግ የማልችል መሆኔን ስለተረዳሁት ጥንት የተሰሩ ጉልቶች ሲፋቁ ለኃላፊነቱ ተካፋይ መሆን አልፈልግምና ለርስት ጉልቶ አስተዳዳሪና ነገር ፈጅ የሚሆን ሰው ይፈልጉ። አንተ ስላላስተዳደርካቸው ነው ጉልቶች የሚፋቁ። ምነው ራስን እንዲህ አንቱ አለው እባክህ። አሁን እንደሚሉት የዓመት በዓል መዋያ ካልሰጣችሁኝ ብለው ባላገሮችን ሊዘርፉ ከሄዱና በእንዲህ ያለው የማይገባ ዘረፋ መካከል ደም ከፈሰሰ ጉልቶቹ እንደሚፋቁ
አይጠርጥሩ። ይህ አዲስ አይደለም፣ ብዙ ጊዜ ሲደርስ የታየ ነው። አንተ ስትነግስ ከጉልትህ ዳኝነትና ውርርድ በላህ ብለህ መተያያና የመትባል መዋያ ተቀበልክ። በጉልትህ የሚኖረውን ህዝብ አዘህ ቤትህንና አጥርህን አሰራህ ብለህ ጉልቶችን ትብቃለህ። እስከዚያ ድረስ ግን እኔ መሸሻ አፈር ሳይጫነኝ እንኳን ጥይት የሚገባበትንና የሚወጣበትን የማያውቅ ባላገር ማንም ቢሆን ይህን ሁሉ የሚከለክለኝ እንደሌለ ታያለህ። እስቲ ለእኛም ትንሽ ፋታ ስጡንና እንነጋገር እንጂ አሉ አዛዥ ደስታ ቀኛዝማች አካሉ መልስ ለመስጠት ሲቃጡ። ነገሩን ከፊታውራሪ አፍ ቶሎ ተቀበሉና እዚህ አሉ ቀጠሉና እዚህ የተሰበሰብን እኮ ባላገር ስላነሳው አድማ ተመካክረን የሚበጀውን ለማድረግ ነበር እንጂ አድማ ተበሳይቶ ያላሰበውን ክፉ ነገር ቢናገር እንኳን የተበሳጨበትን ምክንያት ተረድተህ መታገስ ነበረብህ እንጂ ስራውን ለቃለሁ ማለት ባልተገባ። ዛሬ ተበሳይቶ ያላሰበውን ቢናገር ያላንተ እርዳታ እሱ ከባላገር ጋር ተጨቃጭቆ ቁና እህል እንኳን እንደማያገኝ ሁላችን እናውቃለን። እሱም ሁልጊዜ የሚናገረው ነው። የዘመድ ወዳጅ ከባዕድ ወዳጅ የሚለየው በእርቶ ችግር በደረሰ ጊዜ ነው እንደሚባለው ተረት አሁን የተፈጠረው መጥፎ ችግር ተወግዶ ነገሩ ድሮ ወደ ነበረበት እስኪመለስ ድረስ እንኳን አንተ በስራው ላይ የቆየኸው እኛም ሁላችን የምንተባበርበት ጊዜ ስለሆነ ስራውን እለቃለሁ ማለት ብርቱ ጥፋት ነው ብለው ሲጨርሱ በፊታውራሪ ፊት ለአጭር ጊዜ ቦግ ብሎ የነበረው የደስታ ጸዳል እንደገና ትንሽ በትንሽ ደብዘዝ እያለ ሄዶ ሲጠፋ ይታይ ነበር። የለም አዛዥ፣ የዘመድ ጥልና የቁምጥና በሽታ ጎልቶ ከታየ በኋላ ድኑ አይድንምና ይልቅ በዚህ ላይ ጊዜያችንን ከማጥፋት የተነሳው ችግር የሚወገድበትን ዘዴ እንነጋገር። አሁን በእኔ የደረሰው ወዳጅህ እንዲጠረጥርህ ብትፈልግ አገልግሎትህን ያለ ዋጋ አቅርብለት የሚባለው ተረት ነው። አሁን ፊታውራሪ ሲናገሩ እንደሰማችኋቸው ይህን ያክል ዘመን አገልግሎቴን ያለ ዋጋ ያለ ምስጋና እንኳ መስጠቴ በሳቸው ከሳራ ለራሴ መወደድን መታወቅንና መከበርን ለማስረፍ መስሎ ታያቸው። ይህ ዛሬ ለእናንተ እንግዳ ቢሆንባችሁና በቁጣ ተገፍተው ያላሰቡትን የተናገሩ ይመስላችሁ ለእኔ እንግዳ አይደለም። በየጊዜው በየምክንያቱ ሲያሰሙኝ የኖሩት ነው። ወዲያውም ሰው ሲቆጣና የአእምሮን ልጓም መያዝ ሲያቅተው የሚናገረው ነው የእውነተኛው ስሜቱን የሚገልጸው። ስሜቱን ለመግታትና መርጦ ለመናገር በሚችልበት ጊዜ የሚናገረው አይደለም። ያልሞላ ተርፎ አይፈስም የሚባለው ተረት ለዚህ ጥሩ ምሳሌ ነው። ስለዚህ ወንድማማች በጭራሽ እንዳንቆራረጥ ለርስት ጉልታቸው አስተዳዳሪና ነገር ፈጅ የሚሆናቸው ሌላ ሰው ቢፈልጉ ለእሳቸውም ለእኔም የተሻለ ነውና በዚህ አታስቸግሩን አሉ ቀኛዝማች። አይደለም እኮ ቀኛዝማች፣ አሁን ጥል ሳይነሳ ወይም የተነሳው ጥል ሳይከር እሱ በስራው ላይ እንዳሉ ሄደው ነገሩን ካላበረዱት ብለው ባላምበራስ ምትኩ ሊናገሩት እየፈለጉትን ሳይጨርሱ ወየውት እንደው ለመሆኑ ዳግመኛ ቀኛዝማች አካሉ በርስት ጉልቴ እንዲደርስ እኔ እሺ የምልሆኝ ነው እሱን የምትለምኑት? ከቶ ምን ያለውን ዘመን አመጣብን ጌታዬ። እኔ ባለ ርስት ባለ ጉልቱ ሿሚው ሻሪው ተቀምጬ ተሿሚው ተሸላሚው ተሻሪው እባክህ ሹመትን አትልቀቅ እየተባለ ይለመናል። ብዙ ሳትደክሙ ነገሩን ባጭሩ ቁርጥ አድርጌ ልንገራችሁ። ዳግመኛ ቀኛዝማች አካሉ እንኳን የሰው የታወት አማላጅ ይዞ ቢለምነኝ በርስት በጉልቴ ትውር ብሎ አይደርስም። ሹም በተሾመበት ቦታ ብዙ ጊዜ ከቆየ ሿሚው ባለቤቱ እየተረሳ ሹሙ ባለቤት የሚሆን መሆኑን እያወቅኩ ለጉልቴ ባለቤቱ እኔ መሆኔ እስኪረሳና አሁን የደረሰው እስኪደርስብኝ እሱን በሹመቱ ላይ ማቆየቴ ጥፋተኛ መሆኔን ደህና አድርጎ አስረድቶኛል። ይህ ነው ጥፋት። ሁለተኛ ግን አልደግመውም አሉ ፊታውራሪ ምርር ብለው። ይህማ ቅድም ቀኛዝማች እንዳለው የገዛ ቤትን ልታፈርስ ታጥቀህ ተነስተሃል ማለት ነው አሉ አዛዥ። እንዴት አንተም ሁላችሁም ከሱ ጋር ከቀኛዝማች አካሉ ጋር አድማችሁ ልትሰድቡ ነው የመጣችሁት? እኛስ በአንተ ላይ የታደመውን አድማ የምናፈርስበትን መንገድ ነበር የምንፈልገው። አንተ መንገዱን እያጠፋህ አስቸገርከን እንጂ። አየህ ፊታውራሪ፣
የዓመት በዓል መዋያ ካልሰጣችሁኝ ብለህ ከባላገር ጋር ስትዋጋ ደም መፍሰሱና ነፍስ መጥፋቱ ስለማይቀር ይህ ከዛሬ ቀደም ሹመትን ካሻረ ምክንያት ጋር አንድ ላይ ሆኖ በስተርጅና ክፉ ነገር ያመጣብሃል። ስለዚህ ነገሩን ቶሎ ማብረድ ያስፈልጋል። ነገሩንም ማብረድ የሚችለው የባላገሮችን ባህሪ ስለለመደው ቀኛዝማች ነው። ቤትህን ታፈርሳለህ ያልኩህ ነገሩን ማብረድ የሚችለውን ሰው አይድረስብኝ ስላልክ ነው። ነገሩን ማብረድ የሚቻል ከሆነ እኔ በስራው ላይ ብቆይም ባልቆይም ልዩነት የለውም እኮ አዛዥ። ከመካከላችሁ ከአንድ ወይም ሁለት ሰዎች ጋር አብረን ሄደን ባላገሮችን መምከርና ሀሳባቸውን እንዲለውጡ ለማድረግ መሞከር እንችላለን። ባላገር ብለው ቀኛዝማች አካሉ ባላገሮች የሚለዝቡበትን መንገድ ለመግለጽ ሲጀምሩ በሉ በቃችሁ እንግዲህ ስለ ምክሩም ሆነ ስለሌላው እግዚአብሔር ይስጥልኝ። ሀሳባችሁን አወቅኩ፣ የምትፈልጉትን አወቅኩ። ብቻ ሁሉም የማልቀበለው ነው። ድሮውንም ቢሆን ለባላገር ልብ እየሰጠ በማዘዝ ፈንታ ባላገርን እንለምን እያለ እንዲህ ያለ ችግር እንዲፈጠር ያደረገ ቀኛዝማች መሆኑን እናንተው ባታውቁን ያውቃል። ባላገር ሲታዘዝ እንጂ ሲለምን አይቼም ሰምቼም አላውቅም። ስለዚህ ለጉልቴ ገዢ ወይስ ለማኝ መሆኔን ለይቼ የማውቅበት ጥሩ አጋጣሚ ገጥሞኛልና ይህ መልካም አጋጣሚን ሊያመልጠኝ ይፈልጋለሁ። ከእናንተ ማንንም ሳልሻ እኔ ከአሽከሮቼ ጋር ሄጄ እኔ ገዢ ባላገር ተገዢ መሆናችንን እንዳዳግም አድርጌ ለባላገር አስተምሬው እመጣለሁ። አንድ ፊታውራሪ አቋርጠው ፊታውራሪ መሸሻ ዘመዶቻቸውን የሰበሰቡት ቀኛዝማች አካሉን በዘመድ ፊት ወቅተው ካስወቀሱና ካስፈረዱባቸው በኋላ ባላገሮችን ወቅተው ስለሚያስከብሩበት ዘዴ ለመመካከር ነበር። ነገር ግን የተሰበሰቡት የጋራ ዘመዶች ፊታውራሪ እንዳሰቡት ቀኛዝማችን ወቅተው ስራቸውን እንዲለቁ በመፍረድ ፈንታ ባለፈው የሰሩትን አመስግነው ወደፊትም እንዲቀጥሉ ልመና ስለገቡና ከባላገሮች ጋር የተነሳውን ጥል በጦር ፈንታ በሰላም እንዲያልቅ ስላሳሰቡ ሁሉም ከቀኛዝማች አካሉ ጋር ያደሙባቸው መስሏቸው እናቱ ቀጣው ለቤቱታ ወደ አባቱ ሄዶ አባቱም እንደቀጣው ወይም እንደተቆጣው ሕፃን ሆድ ባሳቸውና መንፈሳቸው በዘመዶቻቸው ሁሉ ላይ ሸፍቶ መነጫነጭ ስለጀመሩ የተሰበሰቡት ሁሉ የሚያደርጉት ቅጡ ጠፋቸው። ዝም ብለው እርስ በርሳቸው ይታዩ ጀመር። ከዚያ አባ ሞገሴ ሲፈሩ ሲቸሩ ተነስተው ጌቶች ያሉት ሁሉ አንድ እንኳን ስህተት የለውም፣ ሁሉም እውነት ነው። እግዚአብሔር ጌታን ከድሃ ገዥን ከተገዥ ለይቶ ሲሰራ ጌታው ገዢው ፍርድ ቢያጎድል ድሃ ቢበድል ጠያቂው መንግስት ከዚያም በላይ እግዚአብሔር ነው እንጂ ድሃ አቤት ከማለት አልፎ የሚተዳደርበትን ሕግ ደንግጎና ፈራጅ ሆኖ አያውቅም። አሁን ባላገር አድሞ የሚሰራው ከጥጋብ በቀር ሌላ ስም የለውም። መታና ዓመት በዓል መዋያ ጥንት ያልተሰራ ነው የምትሉትም እውነት አይደለም። ይትቆም ራቀከ ቅድመ መሲሐ እግዚአብሔር ሲል መጽሐፍ እግዚአብሔር ቀብቶ በሾመው ፊት ባዶ እጅህን አትቅረብ ማለቱ ነው። አንድም ያልተሾመ ተራ ሰው ወደ ተሾመ ጌታ በዓመት በዓል እንኳን አደረሶ ሊል ወይም ችግር ገጥሞት ችግሩን ሊያመለክት ሲቀርብ መታያ፣ እጅ መንሻ፣ መባ፣ የዓመት በዓል መዋያ ይዞ እንጂ ባዶ እጁን አይቅረብ ሲል ነው። ስለዚህ የዓመት በዓል መዋያና መታያ መጽሐፍ ያዘዘ መሆኑ የታወቀ ነው። ነገር ግን ምንም እንኳ ባላገሮች አጥፊዎች በሆኑና ጌቶችም የተቆጡበት በሚገባ ቢሆን እንግዲህም ከድሃ ጥፋት ከጌታ ምሕረት ተለይቶ አያውቅምና ጌቶችን የምንለምነው ነገሩን እንዲተውት ነው። መቼም ያዋቸው እንግዲህ አሉ ፊታውራሪ አቋርጠው ያዋቸው ደህና ቀጥ ብለው መጥተው ለመጨረሻ ሲደርሱ እንደምሳር እጀታ ሲቆለመው ባላገሮች አጥፍተዋል፣ በድለዋል፣ አንተ ተበድለሃል። ነገር ግን የተበደልከው በዳዮቹን ማባበል መለመን ይገባሃል። ይህ ነው ፍርድ አዋቂው አባ ሞገሴ የሚሉት አይደለም። ይበሉ ሰማኑ። በማያውቁበት ስራ ገብተው አይዘባርቁ፣ ይቀመጡ። በድለዋልና ይማሯቸው አልኩ እንጂ ለምኗቸው አላልኩም እኮ ጌቶች። በማያውቁት ነገር ገብተው አስቸግሩ፣ ዝም ይበሉ ብዬዎታለሁ አሉ ፊታውራሪ እንደተቆጡ።
እናንተ አልገባችሁ ብሎ ነው እንጂ ፊታውራሪ እኮ የሚሉት አለ ጉዱ ካሳ። አባ ሞገሴ ደንግጠው ሲቀመጡና ሌሎችም የሚናገሩትን አስተው በሳቸው ሲፋጠጡ ተመልክቶ እንደ ልማዱ እየሳቀ ፊታውራሪ እኮ የሚሏችሁ እግዚአብሔር አሳስቶ አለ ጊዜ አለ ቦታዬ የፈጠረኝ ሰው ነኝ። ስለዚህ በሌሎች ዓለም በሌሎች ጊዜ ልኖር አይገባኝም። የኔ ዓለም የኔ ጊዜ ድሮ ካለፉት ሰዎች ጋር ነውና ሄጄ ከባል ሀገር ጋር ስዋጋ ልሙትና ጥንት ካለፉት ሰዎች ከጓደኞቼ ጋር ልጨመር ነው። ይህ ነው ሐሳባቸው እንጂ ከብዙ ሺህ ባላገር ጋር ተዋግቼ ድል አደርጋለሁ ብለው አይደለም። ታዲያ ይህንን አስተያየት የሚጠይቀኝ የለም እንጂ የሚጠይቀኝ ቢሆን የምፈርደውን ፍርድ ልንገራችሁ። የምፈርደው ፍርድ እንዲህ ነበር። ፊታውራሪ መሸሻ አዲስ ሥጋ ለብሰው እንደገና ተወልደው ነው እንጂ ድሮ ከ400 ወይም ከ500 ዘመን በፊት ከሞቱት ክፉ ሰዎች ያንዱ መንፈስ ናቸው። እኒህ ክፉ አሮጌ መንፈስ በአሮጌ ሕይወታቸው በሰሩት ክፉ ስራ ወደ ገሃነም ሄደው ቅጣታቸውን በመቀበል ፈንታ አምልጠው እንደገና በአዲስ ሥጋ ውስጥ ተሸሽገው መጥተው ልክ በዛ በአሮጌ ሕይወታቸው የለመዱትን እያደረጉ በዚያን ጊዜ ይሰሩት የነበረውን ክፉ ስራ ሁሉ አንድ ሳይቀር እየሰሩ እስከ ዛሬ ድረስ ሰውን ሲሰቃዩ ኖሩ። በተለይ ባላገርን ከሁሉ የበለጠ ሲሰቃዩ ኖሩ። ስለዚህ ከሁሉ የበለጠ ግፍ የሰሩ በባላገር ላይ ስለሆነ ወደዚያው ሄደው ያ ግፍ የሰሩበት ባላገር ደብድቦ ሲገድላቸው ይታየኛል። ይህ ነው የኔ ፍርድ ሲል እየሳቀ እዚያ ከተሰበሰቡት አንዳንዶቹ ሳቅ መጥቶባቸው እንዳይስቁም ፈርተው እጃቸውን ባፋቸው ላይ እያደረጉ ሲቸገሩ ይታዩ ነበር። ሌሎቹ ጉዱ ካሳ የሚለፈልፈውን ትተው የተፈጠረውን ችግር በየሀሳባቸው ያወርዱ ስለነበር እንዲያውም አልሰሙትም። ፊታውራሪ ጉዱ ካሳ በተናገረው ለመሳቅ አፋቸውን የያዙትን ዘመዶቻቸውን ሲያዩ ከሱ ይልቅ በእነሱ ተቆጥተው ምንም ሳይናገሩ ተነስተው ወደ እልፍኛቸው ሄዱ። ከተሰበሰቡት ዘመድ ወዳጆቻቸው ጋር ተጣልተው በተለያዩበት ቀን ማግስት በሶስቱ ጉልቶቻቸው በሚኖሩት ባላገሮች ላይ ለመዝመት ሲነሱ ምሽታቸውና ልጃቸው ሌላው ይቀር እንኳን የዕለት ስንቅ ለማሰናዳት የአንድ ቀን ጊዜ እንዲሰጧቸው በእግራቸው ወድቀው ለምነው አንድ ቀን አዋሏቸው። ወይዘሮ ጥሩ ባላቸውን ያን ዕለት ውለው በሁለተኛው ቀን እንዲነሱ ለምነው ለማሸነፍ የቻሉበት ከስንቁም ይልቅ ያ ሊነሱበት ያሰቡት ቀን ሮብ መሆኑን በማስታወስ ነበር። ምን ነው ጌታዬ፣ እንኳን ለጦርነት ለትንሽ ጉዳይ ቢሆን እንደሱ ያለ ሰው በሮብ ቀን ይነሳል። እባክዎ ዛሬን ውለው ነገ ይነሱ። ነገ ሐሙስ ወዲያው የሚያመጡ ሚካኤል ሰኔ ሚካኤል ነው። እኛም ሌላው ቢቀር የአንድ ቀን ስንቅ አሰናድተን የተነሱ እንደሆነ እንደ ሁልጊዜው ቀልቶ ይመለሳሉ አሉ ወይዘሮ ጥሩ። ዘማቾችም ሆኑ አዳኞች ሮብና ዓርብ ከቤታቸው የተነሱ እንደሆነ አይቀናቸውም እየተባለ የሚነገረውን ፊታውራሪ ያምኑበታል። ብቻ ባላገሮችን ለመውጋት ከመቸኮላቸው ብዛት ልነሳበት ያሉት ቀን ሮብ መሆኑን ረስተው ነበርና ምሽታቸው ሲያስታውሷቸው ድንግጥ ብለው ሐሳባቸው እንደመመለስ ሲል በፊታቸው ላይ ታየ። ወዲያው የፊታውራሪ መለስ ማለት ከፊታቸው አንብበው እሜት የሚሉት እኮ እውነት ነው ጌቶች አሉ አባ ሞገሴ። በረቡዕ ቀን ለዘመቻ መነሳት ደግ አይደለም። ረቡዕ አይሁድ ጌታን ለመያዝ የመከሩበት ቀን ስለሆነ የካህዲዎች የአመፀኞች ቀን ነው፣ የጌታ ቀን አይደለም። ስለዚህ ዛሬን ውለው ነገ ይነሱ ይሻላል። እኔስ አንድ ቀን በውል ባልውል ምንም ልዩነት ስለሌለው ዛሬን ውዬ ነገ ብሄድ ግድ የለኝም። ብቻ የሚገርመኝ የባላገር አድማ እንደ ቁም ነገር ተቆጥሮ ሰውን ሁሉ የሚያክል ማሳሰቡ ነው። ባለጌ ባላገር ልቅጣብል እንደ ጦርነት መቆጠሩን የሚገርመኝ። ያን ዕለት ሮብ ሴቶች ስንቅ ሲያሰናዱ ወንዶች ጠመንጃ ያለው 30 ጥይት እየተቀበለ ጠመንጃውን ሲወለውል፣ ጠመንጃ የሌለው ጦርና ጋሻውን ሲጠራርግ፣ ባልደራሶች የኮርቻ ከብቶችን፣ አዛዦች የጭነት ከብቶችን ዕቃ ሲያጠባብቁ ውለው ሐሙስ የሰኔ ሚካኤል ዕለት ጉዞ ሆነ። ፊታውራሪን ከተከተሉት አሽከሮቻቸው 30 ባለ ጠመንጃ 20 ባለ ጦርና ጋሻ ነበሩ። ከነሱ ሌላ በባልደራሶችና በአዛዦች ክፍል ከብት የሚጠብቁና የሚጭኑ እንዲሁም ሌላ የመላላክ ሥራ የሚሰሩ ጀሌዎች 10 ያክል ነበሩ።
ስለዚህ በጠቅላላው 60 የሚሆኑ ወንዶች ከጌታቸው ጋር ሲዘምቱ ቤት ለመጠበቅ የቀሩት ወንዶች አዛዥ ዘሪሁንና ሞላ ባህሩ፣ ለከብት ጥበቃ ባላንዲሩ ገብሬ 2 ያክል ዘበኞች ነበሩ። በሴቶች በኩል ከእንጀራ ቤት የሀብትሽ እናት አመቴ፣ ከጠላ ቤት አድቤ፣ ከጠጅ ቤት ካሰች፣ ከወጥ ቤት ጌጤነሽ ሆነው በወይዘሮ የሰራሽ ግሩም አዝማችነት ዘመቱ። ወይዘሮ የሰራሽ ግሩም ከብዙ ጊዜ ጀምረው ፊታውራሪ ዘመቻም ይሁን አደን ሲሄዱ ተለይተው የማያውቁ አዝማች የጭንገረድ ናቸው። ከዘመቻ ወይም ካደን ሲመለሱም ሌሎች የጭንገረዶች በየርስቱና በየጉልቱ ቤት ተሰርቶላቸው ሲቀመጡ እሳቸው ዲማ ዋናው ቤት የወይዘሮ ጥሩ ምክትል ሆነው ይቀመጡ ነበር። በኋላ ፊታውራሪ በመሸምገላቸው ምክንያት የጭንገረዶቻቸውን ሁሉ ሲያሰናብቱ የሰራሽንም ማሰናበት አለቦ፣ ከእንግዲህ ወዲያ እሷና እኔ አብረን በአንድ ቤት አንቀመጥም፣ ወይ እሷ ወይ እኔ ብለው ዋናዋ ምሽት ወይዘሮ ጥሩ ስላስቸገሩ በገላጋይ ብዛት ወይዘሮ ጥሩ ወይዘሮ የሰራሽ በጭራሽ እንዲሰናበቱ የጠየቁትን እንዲተዉ፣ ፊታውራሪም ሁለቱን ሴቶች አብረው ማስቀመጣቸውን ትተው ለወይዘሮ የሰራሽ የተለየ ቤት ሰርተው እንዲያወጧቸው ተገላግለው እዚያው ዲማ ከዋናው ቤት ራቅ ባለ ቦታ ማረፊያ ቤት ተሰርቶላቸው ወይዘሮ የሰራሽ ቀለብና ደሞዛቸውን እየተቀበሉ ፊታውራሪም እንደ ድሮው ሁልጊዜ ባይሆን አንዳንድ ቀን እየጎበኟቸው ይቀመጣሉ። ፊታውራሪ ሳይሸመግሉ በዘመቻ ባይሆን ባደን ወይም በሌላ ምክንያት ቤታቸው ከሚኖሩበት በውጭ የሚኖሩበት ጊዜ ይበዛ ስለነበረ ከወይዘሮ ጥሩ ይልቅ ለወይዘሮ የሰራሽ ነበሩ። ከፊታውራሪ ጋር ወደ ውጭ በወጡ ቁጥር የበታች ካልሆነ የበላይ የለባቸው። በወይዘሮ ጥሩ ፈንታ ምሽት አክለው ምሽት መስለው ወንዱንም ሴቱንም አዝለው እሜቴ ተብለው ደስ ብሏቸው ይኖሩ ነበር። መቼም ዋናው ነገር የጌቶች ሚስት እሜቴ መባሉ ነው እንጂ ሌላውማ ከሌሎች ይገኛል። ፊታውራሪ በሽምግልናቸው ምክንያት የድንኳን ኑሯቸውን በጭራሽ ትተው ቤታቸው መኖር ከጀመሩና ወይዘሮ የሰራሽንም የሚጎበኙበት አልፎ አልፎ ያውም አሽሟጣጭ በመፍራት ጨለማ ለብሰው በስርቆሽ ከሆነ በኋላ የወይዘሮ የሰራሽ ደስታም ያለፈውን የድንኳን ኑሮ በማስታወስና እንዲሁ አልፎ አልፎ በሚያገኙት ጉብኝት ተወስኖ ነበር። ሮብ ማታ ከፊታውራሪ ዘንድ አሽከር ተልኮ መጥቶ ባላገሮች ስላደሙ ፊታውራሪ ሊዘምቱባቸው መነሳታቸውንና እሳቸውም አብረው ለመዝመት ተሰናድተው እንዲያድሩ ጌቶች ማዘዛቸውን ሲነግራቸው ወይዘሮ የሰራሽ ለጊዜው የደስታ ድንጋጤ ሐሳባቸውን በታተነባቸውና የሚሉትንም የሚያደርጉትንም አጥተው ተርበተበቱ። ትንሽ ቆይተው ብቻ የተበታተነ ሐሳባቸውን እንደምንም ለማጠረቃቀምና ራሳቸውን ለመግዛት ሲችሉ ከተቀመጡበት ብድግ ብለው ተነስተው የምስራቹን ላመጣው አሽከር ዋጋውን ከማለፊያው ጠላ 1 ብርሌ ሰጥተው ሲጠጣ እንደገና ቁጭ ብለው የሚመጣው የድንኳን ኑሮ ያለፈውን አንድ ባንድ እየጎተተ ስላመጣው አይናቸውን ሳያረግቡ ወደፊት ቦዘዝ አድርገው ተክለው ይመለከቱ ጀመር። በድንኳን ግብር ምላሽ ሆኖ አሽከሮች ሁሉ ከወጡ በኋላ እሳቸውና ፊታውራሪ ብቻ ይቀሩና ፊታውራሪ ከፍ ብሎ ተደልድሎ በተነጠፈላቸው መኝታ ላይ ቁጭ ይሉና ወይዘሮ የሰራሽ ከድልዳሉ በታች መሬት ቁጭ ብለው የጌቶችን ሱሪ ሲያወልቁ ከዚያ ሁለቱ ጎን ለጎን በድልዳሉ ላይ ተቀምጠው ከማለፊያው ጠጅ በማለፊያ ብርሌ እስኪበቃቸው ጠጥተው በዚያ ላይ ኮኛክ ደግሞ ሁለቱም ደስ ሲላቸው ፊታውራሪ በልብስሽን አውልቂና በዚያ በኩል አልፈሽ ተኚ፣ ዛሬ በጣም መርዶኛል፣ ጀርባዬን እሺኝ፣ ከሱ ከፍ ብለሽ ተኪ፣ ዝቅ ብለሽ ጠቁሚ፣ እሱ እንዲያ የሚሉት ሁሉ ትዝ አላቸውና ያ ሁሉ ጥሩ ነገር እንደገና ታድሶ መጣባቸውና ያን ዕለት የሆነ መሰላቸውና አይናቸው ቦዞ
ፊት ለፊት እንደተተከለ ልባቸውን ያሞቀው ደስታ በፊታቸው ወገግ ብሎ ይታይ ጀመር። እንዲህ ካለፈና ከሚመጣ ደስታ ጋር በልባቸው ሲጫወቱ እንዲህ ያለፈ ትዝታና የሚመጣ ተስፋ በራሳቸው ውስጥ ሲንጫጫና ሲያወካ መላእክቱን ያመጣው አሽከር ሁኔታቸውን እንደ ጉድ እየተመለከተ የሰጡትን ጠላ ጨርሶ ጤና ይስጥልኝ ብሎ ሲሄድ አላዩትም፣ አልሰሙትም።